ሰብስክራይብ በማድረግ ቤተሰብ ይሁኑ። لا إله
ከቤተሰብ በውርስ የተቀበልነው በተፈጥሮም ሙስሊም ሆነን የተወለድንበት ስለሆነ ብቻ ሳይሆን ሐቅም ሰው እሳት በፍጹም አትነካውም ነው። ላኢላሃ ኢላላህ ይሄንን ነው እንግዲህ ደረጃው። በሌላም ሐዲስ አሁንም ቡኻሪ በዘገበው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም አብሽሩ ይላል። እርስ በራሳችሁ ብስራትን ተነጋገሩ እንኳን ደስ አላችሁ። ወበሽሩ መን ወራአኩም ከናንተ ኋላ ያለውንም ሁሉ አበስሩ ይሄን የምስራች ንገሩ አሉ። የቱን أنه من شهد أن لا إله إلا الله صادقا بها فتصمون تنياهن لا إله إلا الله يمسكر سو دخل الجنة جنة قبال بلاتشو أبسروا لسوج سوجن ودا لا إله إلا الله تروا ساتشهم قولوا لا إله إلا الله تفلحوا سيلو نبر لا إله إلا الله بلو تدنا الله شنو سلزي إنيام أونتنيام هنا اللبن مالتنو أسم السيل النهون بفتصم أي قبامنو ሌላው አራተኛ الشرط الرابع الإخلاص ለአላህ ብቻ ተብሎ መሰራት ትልቁም ፈተና ይሄ ነው። አላህ ይወፍቀን። የላ ኢላሃ ኢላላህን ምስክርነት ማዕናውን አውቀናል ብለን አንዱን መስፈርት አሟላን።
በሚያመላክተው ነገርም እርግጠኛ ነን ብለን የቂን የተባለውንም መስፈርት አሟልተናል። ስንመሰክርም ውሸታሞች ሆነን ሳይሆን እውነተኛ ሆነን ነው የምንመሰክረው። በልባችን አምነን ነው ብለንም ሲድቅን በማካተት ሶስቱን መስፈርት አሟላን። አሁን ደግሞ ልናሟላው የሚገባው ሌላው አራተኛ ኢኽላስ መኖሩ ነው። ይሄን ላ ኢላሃ ኢላላህ ምስክርነትን ስንሰጥ በተግባርም ስንኖረው ለአላህ ብቻ መሆን አለበት። ኢኽላስ ማለት አን ተኩነ العمل لله وحده አድራሻው ለአንድ አላህ ብቻ መሆን አለበት። ላ ኢላሃ ኢላላህን የምንመሰክረው ለማን ብለን ነው ባጭሩ ለጌታችን ለአላህ ብለን እሱ ደስ እንዲለው በዚህም ሰበብ ነገ በአኺራ በረህመቱ ከጀሃነም እሳት እንዲያርቀንና ጀነትን እንዲወፍቀን ነው። ሰዎች እንዲያደንቁን እንዲያዩልን እንዲሰሙልን ብለን ማሻአላህ የዚክር ሰው ነው ይሄ ሰው እኮ ላ ኢላሃ ኢላላህ ካንደበቱ አይወገድም ይሄ ሰው እኮ በአላህ ላይ ያለው እምነት ጠንካራ ነው እንድንባል ከሆነ ግን ፍሬያና ፈራም ነው ዋጋ ቢስ ነው የምንሆነው። የቂያም ቀን ዋጋ እንዲኖር ይሄ ላ ኢላሃ ኢላላህ ልባችን ውስጥ ተደላድሎ ሲቀመጥ በኢኽላስ መሆን አለበት። የታዘዝነውም ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሰን ለሁ ዲን ሙኽሊሲነ ለሁ ዲን በኢኽላስ አላህን አጥርተን ሃይማኖትን ለሱ ብቻ አድርገን አላህን ብቻ ልንገዛ እንጂ አልታዘዝንም ለሌላ ነገር ነው። ኢኽላስ ግድ ነው ማለት ነው። በማንኛውም ኸይር ስራ ላይ ሪያእ ከገባበት እዩልኝ ስሙልኝ ከገባበት ስራው ምን ይሆናል? ያ ስራ ይበላሻል ማለት ነው። የምንሰራው ዒባዳ ሁሉ አድራሻ ሊኖረው ይገባል። ይሄን ስራ ለማን ብዬ ነው የምሰራው? ምንስ ፈልጌበት ነው? ለማን ብዬ ለሚለው ጥያቄያችን ለአላህ ብቻ ተብሎ ነው። ሰው አየን አላየን ጉዳያችን አይደለም። ማን ነው የሚያየን ብለን ጌታችንን ልናስብ ይገባል። ምን እንፈልግበታለን ከተባለ ደግሞ ጀነትን ነው ሌላ አይደለም። ከትልቁ ጌታችን ትልቅን ነገር እንጂ ሌላ አንመኝም። ከጀሃነም እሳት ጠብቆ ጀነትን ይሰጠን ዘንድ እንጂ ሰው ዘንድ ክብር እናገኝ ዘንድ ስማችን እንዲወሳ በሌለንበት እንድንወደስ መሆን የለበትም። ስራችን በጠቅላላ በኢኽላስ መሆን አለበት ማለት ነው። ይሄ ራሱን የቻለ የላ ኢላሃ ኢላላህ አንድ መስፈርት ነውና ማለት ነው። ይህንንም በተመለከተ ረሱል ሰለላሁ ዐለይሂ ወሰለም የነገሩን ሐዲስ አለ። ኢማሙ አህመድ በሙስነዳቸው የዘገቡት ምን ይላሉ? የአላህ መልእክተኛ فإن الله قد حرم على النار الله بجهنم እሳት ላይ እርም አደረገባት حرام አደረገባት ማን ላይ من قال لا إله إلا الله لا إله إلا الله ባለ አንድ የአላህ ባሪያ ላይ ይህንን ሲናገር ግን يبتغي بذلك وجه الله የአላህን ፊት ፈልጎ ከሆነ በላ ኢላሃ ኢላላህ ምስክሩ ጌታዬን የቂያማ ቀን አየዋለሁ በጀነት ከጀሃነም እሳት ጠብቆ በረህመቱ ጀነትን ይሰጠኛል ብሎ ከልቡ ፈልጎ ላ ኢላሃ ኢላላህን የሚመሰክር ሙስሊም ጀሃነም እርም ነች አካሉን አትበላውም አሉ። ስለዚህም ኢኽላስ ሊኖረን ይገባል። አላህ ይወፍቀን። እንደዚሁም በሌላ ሐዲስ ላይ ድጋሚ ኢማሙ ሙስሊም የዘገቡ ሰሒህ ዘገባ ላይ ረሱል ሰለላሁ ዐለይሂ ወሰለም ለን ይዋፊ ዐብዱን የውሙል ቂያመቲ የቁል አንድ የአላህ ባሪያ ተሞልቶ በፍጹም አይሰጠውም እንዲህ የሚል ከሆነ ላ ኢላሃ ኢላላህ የሚል ከሆነ የብተጊ ቢሃ ወጅሃ አላህ በዚህ ላ ኢላሃ ኢላላህ ምስክሩ የአላህን ፊት ፈልጎ ከሆነ ኢላ ሐረመሁ ላሁ ዐለ ናር አላህ እሳትን እርም ቢያደርግበት እንጂ በፍጹም ይህንን ነገር ሞልቶ አይናገርም አሉ። ስለዚህ እኛም ላ ኢላሃ ኢላላህን በስነ ስርዓት በአግባቡ ሞልተን ከተናገርን በኢኽላስ ካልን ፍጻሜያችን ጀነት ነው የሚሆነው። አላህ ያብጀን። ይሄ ሁሉ እንግዲህ እስካሁን ያየናቸው ምንድነው? የላ ኢላሃ ኢላላህ መስፈርት ናቸው። አሸርጡል ኻሚስ እየተግባባን ነው አይደል? ቀላል ነው። አምስተኛው መስፈርት አሁንም በላ ኢላሃ ኢላላህ ውስጥ ምን ይካተታል? አልመሐበቱ ሊሃዚሂ አልከሊማ ወደንና አፍቅረን መሆን አለበት። ጠልተንና ተገደን መሆን የለበትም። የላ ኢላሃ ኢላላህን ምስክርነት የሚሰጥ ሙስሊም ማዕናውን ካወቀ በመድሉዳቶቹ በሚያመላክቱት ነገር እርግጠኛ ከሆነ ከልቡም እውነተኛ ሆኖ ከመሰከረ ሲመሰክርም ለአላህ ብሎ በኢኽላስ ከሆነ የሚመሰክረው አምስተኛም ሊያሟላ የሚገባው ይህንን ምስክርነት ወይም ይህን ሸሃዳ ሊወድና ሊያፈቅር ይገባዋል። የላ ኢላሃ ኢላላህ አፍቃሪ መሆን አለበት፣ ጠይ መሆን የለበትም። የላ ኢላሃ ኢላላህ ተገዳጅ መሆን የለበትም። ፈልጎና ወዶ አፍቅሮ ነው አላህን ማምለክ። አላህን ወዶ ነው መዘከር ያለበት። ይህንን መውደድ ራሱን የቻለ አንድ መስፈርት ነው። ለዚህም ብዙ ማስረጃዎች ተጠቅሰዋል። አንደኛው ጌታችን አላህ ስለ ሙእሚኖች ባህሪ ሲናገር ማለት ነው አላህን ያመኑ ሰዎች ለአላህ ያላቸው ፍቅር ጣዖታውያን ለጣዖታቸው ካላቸው ፍቅር ይበልጥ የበረታ መሆኑን ነው በቁርአን ላይ የሚናገረው ማለት ነው። እነዚያ በአላህ ላይ ባላንጣን ጣዖትን የሚያመልኩ ሰዎች
ጣዖቶቻቸውን አላህን ከሚወዱት በላይ ነው የሚወዱት አለ يحبونهم كحب الله ይላል ልክ ጣዖቶቻቸውን አላህን የሚወዱትን ያክል ይወዳሉ والذين آمنوا በትክክል በጌታቸው በአላህ ያመኑ ሙስሊሞች ግን አሸድ حبا لله ለአላህ ያላቸው ፍቅር ጣዖታውያን ለጣዖታቸው ካላቸው ፍቅር እጅግ የበረታ ነው ይላል ይሄ ማለት አማኞች ማንን ይወዳሉ ማለት ነው ጌታቸውን አላህን ይወዳሉ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ثلاث من كن فيه وجد بهن حلاوة الإيمان ሶስት ነገሮች በውስጡ የተገኙበት ሰው እሱም በሶስቱ ነገሮች ሰበብ የኢማንን ጥፍጥና አግኝቷል ብለው ሲናገሩ ከሶስቱ አንዱ ምንድን ነበር ያሉት أن يكون الله ورسوله أحب إليه مما سواهما اللهنا ملكتنيا እሱ ዘንድ ከተቀሩ ነገሮች ሁሉ በልጠው የተወደዱ መሆን አለባቸው አላህን ከምንም ነገር በላይ ሊወድ ይገባል ከቤተሰብም ከህይወትም በላይ ነው ለምን እኛንም ህይወት የለገሰን ቤተሰቦቻችንንም ቤተሰብ አድርጎ የሰጠን እሱ ራሱ ጌታ አላህ ስለሆነ ማለት ነው ስለዚህም ለአላህ በተለይ ለላ ኢላሃ ኢላላህ ጥልቅ ፍቅር ሊኖረን ይገባል ማለት ነው ስድስተኛው የላ ኢላሃ ኢላላህ መስፈርት الكفر بما يعبد من دون الله ከአላህ ውጪ በሚመለኩ ነገሮች ሁሉ መካድ አለብን ቀደም ያው ሩክን ላይ እንዳየነው ማለት ነው ይሄንንም ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት من قال لا اله الا الله وكفر بما يعبد من دون الله لا اله الا الله ብሎ እየመሰከረ ከአላህ ውጪ በሚመለኩ ነገሮች የካደ የሆነ ሰው حرم ماله ودمه የዚህን ሰው ደም ማፍሰስ ንብረቱንም ያላግባብ መውረስ በፍጹም አይገባም حرام ነው وحسابه على الله عز وجل ይሄን ነገር የተናገረው ከልቡ አምኖበት ነው ወይስ ለማስመሰል ነው ምርመራው በጌታው ዘንድ ብቻ ነው ያለው እኛ ሰዎች ልንመረምር አይገባም ነው በሌላ ሐዲስ ደግሞ حرم الله عليه النار الله እሱን ጀሃነም ላይ እርም አድርጎታል አይገባም ነው لا اله الا الله በምድራዊ ህይወታችንም ዋስትና አለው ማለት ነው በከንቱ ንብረታችን አይወረስም ደማችን ያላግባብ አይፈስም በአኺራም ጀሃነም እሳትን በአላህ ተውፊቅ በአላህ ረህመት አንገባም ማለት ነው ስለ ላ ኢላሃ ኢላላህ እንነጋገር ከተባለ ብዙ አንስተን መነጋገር ይቻላል ብዙ መጽሐፍቶችን በዚህ ዙሪያ ተጽፈዋል ጠቅለል ለማድረግ እንግዲህ ዛሬ ስለ ላ ኢላሃ ኢላላህ ማዕና ስለ ላ ኢላሃ ኢላላህ ፈዲላ ስለ ላ ኢላሃ ኢላላህ ስለ ላ ኢላሃ ኢላላህ መስፈርቶች አንስተን ተነጋግረናል ማለት ነው እነዚህ ሁሉ የሚያሳዩን ምንድነው ሁላችንም የላ ኢላሃ ኢላላህ ሰዎች መሆን እንዳለብን በህይወት ዘመናችን በላ ኢላሃ ኢላላህ እምነት ውስጥ እንድንኖር የሚያስፈልገን ሆኖ ነው ማለት ነው ስለዚህ ኢንሻአላህ ሁላችንም እንማር ስለ ላ ኢላሃ ኢላላህ ስለ ሸሃደተይን እንወቅ እንደ ዚክርም እናብዛው ሁሌም ዚክር ላይ አንስነፍ ጎበዞች እንሁን ከዚክሩ ሁሉ በላጩ ደግሞ ላ ኢላሃ ኢላላህ የሚለው ነውና ማለት ነው ከቤታችን ወተን ወደ መስጊድ ስንመጣ ከመስጊድ ወተን ወደ ቤት ስንመለስ ካፌ ላይ ቁጭ ብለን ያዘዝነው እስኪመጣ ድረስ ሌሎች ቦታም ላይ በመናገኘው ክፍት ሰዓት ይሄን ዚክር ልናበዛ ይገባናል ማለት ነው ይሄ ዚክር በብዙ ቦታዎች አለ በኢስቲግፋር ውስጥ አለ በሌሎች ቦታዎችም ውስጥ አለ ይሄንን ዚክር ደጋግሞ የሚል ሰው አላህ ዘንድ የሚያገኘው አጅር እሱ ከሚያስበው ከሚገመተው በላይ ነው ቅድም እንዳልነው ለሙሳ አለይሂ ሰላም ጌታችን አላህ ላ ኢላሃ ኢላላህ በማለት ዘክረኝ ብሎታል ደረጃውን ሲነግረው ግን 7 ሰማይና 7 ምድር ከነነዋሪዎቻቸው ሚዛን ላይ እንኳን ቢቀመጡ ላ ኢላሃ ኢላላህ ደረጃው ይበልጣል ነው ስለዚህ በእኽላስ የምንለው ከሆነ ላ ኢላሃ ኢላላህን 10 የምንዘክረው 100 ጊዜ የምንደጋግመው ከሆነ አላህ ዘንድ አጅራችን ከፍተኛ ነው ሁላችንም ኃጢያተኞች ነን ብዙ ኃጢያት አለብን ማንም ንጹህ የሆነ ሰው የለም ረሱል ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣእ ብለውናል የአደም ልጅ ሁሉ ሲበዛ ተሳሳች ነው ያሉት ከስተት የሚጸዳ ሰው የለም ወኸይሩል ኸጣኢን አተዋቡን ከተሳሳቾች ሁሉ በላጩ ግን በተውበት ተመላሾች ናቸው ብለዋል ተውበት ላይ ምን ያህል ነን ኢስቲግፋር ላይስ ምን ያህል ነን ራሳችንን እንመርምር ስለዚህ ዚክር እናድርግ ኃጢያቶቻችን ስለበዙ ዚክር ማድረግ ደግሞ ኃጢያትን ያጠፋል ረሱል ሰለላሁ ዐለይሂ ወሰለም ኢተቂላህ ሐይቱ ማ ኩንት ወአትቢኢ السيئات الحسنة تمحوها መልካም ስራን ኃጢያት በሰራህ ጊዜ አስከትል ኃጢያትህን ያብስልሃልና ነው ያሉት ብዙ ኃጢያት ስላለብን ኢስቲግፋር እናብዛ ሰዎች እስኪሰብኩን አንጠብቅ መንግስተ ሰማያት ቀርባለችና ንስሐ ግቡ እየተባልን ነው እውነት ነው ቂያማ እየተቃረበ ነው እኛስ እውነት ተውበት አብዝተናል ተውበት የነቢያት ሁሉ ጥሪ ነው ለአኺራ ምን አዘጋጅተናል አላህ እኮ ሁሌ ጥሪ ያደረገልን ነው ወቱቡ ኢለላሂ ጀሚዓን
አዩሀል ሙእሚኑን ለዓለኩም ቱፍሊሑን ይላል። እንድትድኑ ከፈለጋችሁ ከእሳቴና ከቁጣዬ እንዳተርፋችሁ የምትፈልጉ ከሆነ በተውበት ወደኔ ተመለሱ ነው የሚለው ጌታ አላህ። ተውበት ኃጢአትን ሁሉ ምን ያደርጋል? ይሰርዛል። ይሄን ያህል ዘመን ወንጀል ስሰራ ከረሜ ምን አይነት ተውበት ነው የማደርገው ብለንም ቋንቋው ከሆነ የጨነቀን ወይም የወንጀላችን መብዛት ከሆነ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ነው ያለው። በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ፣ በብዙ ኃጢአትና በብዙ ወንጀል ተጨማልቃችሁ የነበራችሁ ድንበር የጣሳችሁ ባሮቼ ሆይ ከኔ እዝነት ከሆነ በፍጹም ተስፋ እንዳትቆርጡ ነው ያለው። ይሄን ሁሉ ወንጀሌን ይሄን ሁሉን ኃጢአቴን እውነት አላህን ይቅርታ ብጠይቀው ይምረኛል ወይ በማለት ከኔ ረሕመት በፍጹም ተስፋ እንዳትቆርጡ ይላል። እኔማ እንደሆንኩኝ ኢነላህ የግፊሩ ዙኑበ ጀሚዓ ኃጢአትን ወንጀልን በጠቅላላ የምምር ጌታ ነኝ ነው ያለው። አላህ የማይምረው ምንም ወንጀል የለም። ወለው ካነ ሽርክ ወልኩፍር ሽርክም ቢሆን ኩፍርም ቢሆን ባለቤቱ ተውበት አድርጎ ከተመለሰ ከሽርኩና ከኩፍሩ ከታቀበ አላህ የሰራውንም ሽርክ ኩፍሩንም ይምረዋል። ጥቅስም ማስረጃ አለን፣ ተግባራዊ ማስረጃም አለን። ከጥቅስ ከተነሳን ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ለነዚያ ለካዱት ለካህዲያን ለካፊሮቹ ንገራቸው ከዚህ ከኩፍር ተግባራቸው ቢታቀቡ ተውበት አድርገው ወደ ዲን አልእስላም ቢመለሱ ከዛ በፊት የሰሩት ሁሉ ይሰረዛል ያለው ጌታ አላህ ይማራል። ረሱል ሰለላሁ ዐለይሂ ወሰለም ብዙ ሰሃባዎች ነበራቸው አይደል? በተለይ መጨረሻ አካባቢ ወደ 124,000 ነው የሚጠጉት። አብዛኛዎቹ እኮ ሙሽሪኮች ነበሩ፣ መጀመሪያ ጣዖት አምላኪዎች ነበሩ ከጥቂቶች በስተቀር። ነገር ግን በሳቸው ሰበብ ሂዳያን አገኙ፣ ወደ ዲን አልእስላም መጡ። ሙሽሪክ የሚለው ስያሜ ከላያቸው ላይ ተነሳና ሙስሊሞች ሆኑ። ከሙስሊሞች መካከል ደግሞ ሰሃባም ተብለው ተጠሩ። ይሄው እስከ ዛሬ ድረስ ስማቸው ሲወሳ ረዲየላሁ ዐንሁም ያን አላህ መልካም ስራቸውን ይውደድላቸው መባል ደረጃ ደረሱ፣ በጥሩ ተወሱ። ትናንት ማን ነበሩ? ሙሽሪኮች ጣዖት አምላኪ ነበሩ። ከዛ ነገራቸው ተውበት አድርገው ሲመለሱ አላህ ማራቸው። ስለዚህ ዛሬም የኛ ወንጀል 20 እና 30 ዓመት ወይ 40 እና 50 ዓመት ስንሰራ ከከረምን ከዚህ በኋላ ተውበት ባደርግ ጌታዬ ይምረኛል ወይ ማለት የለብንም። አላህ የማይምረው ምን ኃጢአት አለ ነው? አላህ የማይምረው ኃጢአት አለ ማለት የአላህ ረህመት ያልደረሰበት ወንጀል አለ እንደማለት እኮ ነው። ምክንያቱም መላእክቶች አላህን ሲያወድሱት ምንድነው ያሉት? ረበና ወሲዕተ ኩለ ሸይእን ረሕመተን ወዒልማን ያሉት። አንተ በእውቀትህና በረሕመትህ ሁሉንም ነገር አካባሃል አሉት። ያንተ እውቀት ያልደረሰበት ስፍራ የለም፣ ያንተ ረሕመት ያላገኘው መኽሉቅ የለም። የአላህ ረሕመትና እዝነት መኽሉቁን ሁሉ ካካበበ ከወንጀላችንም በላይ የሱ ረሕመት ይሰፋል ማለት ነው። ተስፋ ልንቆርጥ አይገባም። ሐዲሱል ቁድሲይም ላይ ራሱ እንደተናገረው የብነ አደም ለው በለገት ዙኑበከ ዐናነ ሰማእ ثم استغفرتني غفرت لك ولا أبالي የአደም ልጆች ኃጢአትህ ወንጀልህ ተከምሮ ሰማይ ዳመናዎች ጋር ቢደርስና ከዛም ኃጢአተኛ መሆንህን አምነህ ጌታዬ ሆይ ማረኝ ብለህ በተሰበረ ልብ ወደኔ ብትመለስ غفرت لك ولا أبالي ምንም ሳይከብደኝ ምንም ሳይመስለኝ የወንጀልህ መብዛት በአንድ ጊዜ እምርህ ነበር ይላል። አላህ ከኛ የሚፈልገው ምንድነው? የተሰበረ ልብ ብቻ ነው። ኃጢአተኛ መሆኑን ያመነ አላህ ካልማረኝ በስተቀር ማንም ሊመረኝ አይችልም ብሎ ተስፋ የቆረጠ የጌታውን ቁጣና ቅጣት የፈራ ሆኖ ያ ረቢ ብሎ እጁን አንስቶ ማረኝ የሚል ብቻ ነው የሚፈልገው። 24 ሰዓት እኮ እሱ እጁን እንደዘረጋ ነው። ከራህመቱ አንድም ጊዜ ተቆጥቦ አያውቅም። ጥሪውን እንደውም ከኛ በፊት እሱ ነው ያቀረበልን። ሐታ አይደለም ለኛ አደምና ሐዋ እንኳን በጀነት ውስጥ አትቅረቡ የተባሉትን ዛፍ በሸይጣን አሳሳችነት ምክንያት ተሳስተው ከቀረቡ በኋላ ጌታችን አላህ አይደለም እንዴ ይቅርታ ጠይቁኝ ብሎ እኮ ቅድሚያ እሱ እኮ ነው ራሱ የለመናቸው፣ ራሱ ነው ያቀረበላቸው። መጀመሪያ ሲወቅሳቸው ቀለል ያለ ወቀሳን ወቀሳቸው። እናንተ ጥፋተኞች፣ እናንተ ወንጀለኞች ከፊቴ ራቁ ብሎ አላባረራቸውም። ዒታቡ ወቀሳው ራሱ ኑ ወደኔ የሚመስል የእዝነት ወቀሳ ነው። አለም አንሃኩማ አን ትልኩማ الشجራ ምን ነው ከዚህ ዛፍ እኔ ከልክያችሁ አልነበረም እንዴ? ወአቁል ለኩማ ኢነ الشيطان لكما عدو مبين ሸይጣን ለእናንተ ግልጽ ጠላት ነው ብዬ ነግሬያችሁ ሳልነበረም ምን ነው ረሳችሁ ትእዛዜን ነው? ይቅርታን የመጠየቅ አዝማሚያን ያዘለ ማለት ነው። ታራ እንዴት አድርጎ ይቅርታ ይጠይቁ? በምን አይነት መልኩ ኢስቲግፋር ይግቡ? ጌታችን አላህ ራሱ ኢስቲግፋሩን ለአደም ሰጠው። ፈተለቃ አደሙ ምን ረቢሂ ከሊማት አደምም ከጌታው ምህረትን የሚጠይቅበትን ቃል ተቀበለ ነው የሚለው። ያ የምህረት ቃል ምን ነበር? ረበና ظለምና አንፉሰና ፈኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን
ጌታችን አላህ ሆይ ያንተን ትእዛዝ በመጣስ ነፍሳችንን በድለናል አንተ ባትምርና ባታዝንልን ከከሳሪዎች እንሆናለንና እባክህ ማረን ነው የዛኔ ነው ፈታበ ዐለይሂ ነው አላህም ተውበቱን በመቀበል ተመለሰለት ለምን ኢነሁ ሁወ ተዋቡ ረሂም አላህ ድሮም በባህሪው ለባሮቹ አተዋብ ተመላሽ ነው አርረሂም አዛኝ ነው የሚለው እናንተን ለማዳን ከብዙ ዘመን በኋላ ሰው ሁኜ እመጣለሁ አይደለም ያለው እኛን ለማዳን በሆነ ቦታ ላይ ተሰቅሎ ደሙን ሊያፈስልን አይደለም ቃል የገባው ጥንትም በባህሪው አዛኝ ነውና የዛኔው ነው የማራቸው አደምና ሐዋን የማራ አላህ እኛን አይምርም ይምራል ብለን ካመንን ተውበትን ጊዜ ሳንሰጠው ወደ አላህ ልንመለስ ይገባል አይቀስ ብዬ አሁን ገና ወጣት ነኝ ነገ ትዳር መስርቼ ልጆችን ከወለድኩ በኋላ እድሜ ሲገፋ አቅም ሲደክመኝ የዛኔ ወደ መስጂድ ማዘውተሪያ አይቀርምና ተውበት አደርጋለሁ እንል ይሆናል አዎ ጌታችን የዛኔም ይምራል ምህረቱ ለወጣቶች ብቻም አይደለም የዛኔም ተውበት ብናረግ ይምራል ግን አንድ ነገር አለ ምን ዋስትና አለን እዛ ደረጃ ለመድረሳችን ሞት ድንገት ቢመጣስ አናውቅም እንደ ድሮ ጊዜ ዛሬ ለመሞት ምክንያት የሆኑ ነገሮች እኮ አይታዩም ሰውየው በጣም አርጅቶ እድሜው 90 100 ከገባ በኋላ ወይ በከፍተኛ ህመም ተሰቃይቶ ለረጅም ዘመን ከታመመ በኋላ ካልሆነም ድንገተኛ የመኪና አደጋ ወይ የእሳት አደጋ ቃጠሎ ደርሶበት አይደለም ዛሬ አያት የልጅ ልጃቸውን የሚቀብሩበት ዘመን ነው አያትና አባት ቁጭ ብለው ልጆች እየሞቱ ነው ያለው ረሱል ሰለላሁ ዐለይሂ ወሰለም ደግሞ ቂያማ ሲቃረብ ምንድነው ይበዛል ያሉት መውቱል ፈጅአ ድንገተኛ ሞት ይበዛል ነው ያሉት ድንገተኛ ዙህር ላይ ጤናማ ሆኖ ካንተ ጎን ቆሞ የሰገደው ሰው አስር ላይ ደግሞ ሲሰገድበት ታገኘዋለህ እንዲህ አይነት ነገር ከበዛ ተውበት የምናደርገው ታዲያ መቼ ነው ድንገት ብንሄድስ ጣረ ሞት ውስጥ ብንገባስ ተውበት እኮ ለማድረግ የተራዘመ ወቅት እኮ አይደለም የሚጠይቀው ወይ ስፔሻል የሆነ ስፍራ መስጊድ መሆን አለበት አይደለም የትኛውም ስፍራ ላይ ተውበት ማድረግ ይቻላል መኪና ውስጥም ተቀመጥክ ቤትህም ክላስ ውስጥ ገባ የአላህን ቤት ወንክ ማለት ነው ተውበት ለማድረግ ስፔሻል የሆነ ላንጉዌጅ አይጠይቅም በምን አይነት ቋንቋ ነው ጌታዬን ይቅርታ የሚጠይቀው አይደለም በተሰበረ ልብ ኃጢያተኛ መሆንህን ባመነ ጌታዬ ይቀጣኛል ብሎ በፈራና ከሱ ረህመት በከጀለ ነው የሚፈልገው እንጂ የተለየ ቋንቋ አይፈልግም በሐዲስ ላይ የመጡትን የአረብኛ የምህረት ቃላቶች እስካፍስ ድረስ ተውበት አላደርግም አይባልም አንደበቱ መናገር የማይችል ስንት ዲዳ አለ አላህ ጋር ታራ እንዴት ነው የሚግባባው በልቡ አይደለም እንዴ አላህ የልብህን ያውቃልና ስለዚህ ተውበት ለማድረግ ጊዜ መፍጀት የለብንም እውነት ነው መንግስተ ሰማያት ቀርባለች ንስሐ መግባት አለብን ልንሞት ነው አንድ ሰው ደግሞ ቂያማ ቆመበት የሚባለው ሲሞት እኮ ነው በነፍስ ወከፍ አንድ ሰው ሞተ ማለት በሱ ላይ ምን ሆነ ማለት ነው ቂያማ ቀረበ ማለት ነው እና ወንጀላችን ሊያሳስበን ይገባል አላህ ምህረቱ ታላቅ ስለሆነ በተውበት ወደ አላህ መንገድ እንመለስ ላ ኢላሃ ኢላላህን እናድሰው እንደ ዚክር እንኑረው አላህን ብቻ ተገዝተን الله يوفقن بسم الله والحمد لله والصلاة والسلام على رسول الله اللهم يا سميع الدعاء يا مجيب المضطر إذا دعاه يا رحمن الدنيا والآخرة ورحمهما يا من أرحم بعباده من الأم بولدها اللهم يا من سبقت رحمته غضبه اللهم ارحمنا في الدنيا وفي القبر والآخرة اللهم إنا نسألك رحمتك في الدنيا وفي القبر والآخرة اللهم ارحمنا في الدنيا وفي القبر والآخرة اللهم وفقنا توبة نصوحا قبل الموت والشهادة عند الموت والثبات عند سؤال الملكين في القبر والفوز بالجنة والنجاة من النار برحمتك يا أرحم الراحمين اللهم يا عفو إنك عفو تحب العفو فاعف عنا برحمتك يا أرحم الراحمين اللهم يا حسن التجاوز فتجاوز عن سيئاتنا كلها برحمتك يا أرحم الراحمين اللهم يا ستير إنك سترت عيوبنا كلها فلك الحمد كما سترتها في الدنيا فاسترنا يوم القيامة برحمتك يا أرحم الراحمين اللهم إنا نعوذ بك من عذاب القبر ومن عذاب جهنم برحمتك يا أرحم الراحمين اللهم اجعل خير أعمالنا خواتمة وخير أيامنا يوم نلقاك فيه برحمتك يا أرحم الراحمين وصل اللهم وسلم على نبينا محمد وعلى آله وصحبه وسلم أجمعين والسلام عليكم ورحمة الله سبسكرايب بمرق بيتساب يهرو